ሰላም ሰላም የቻናላችን ተከታታዮች እንደምን አላችሁ? ዛሬ አንድ ርዕስ ይዘንላችሁ መጥተናል። ይህንን አብረን እንመለከታለን። ዛሬ የምንመለከተው ቶፒክ ስለ በርን ነው። የበርን ስንመለከት በርናር ኢንጁሪ ቱ ዘ ስኪን ኤንድ አንደርላይኒንግ ቲሹ ኮዝድ ባይ ሂት ኬሚካል ኤሌክትሪክሲቲ ኦር ራዲሽን ይላል። በተለያየ ምክንያት ሊከሰት የሚችል ነው በቆዳዎቻችን ላይ። ይህ ማለት በሙቀት ሊሆን ይችላል፣ በተለያዩ ኬሚካሎች፣ ኤሌክትሪክሲቲ ኦር በራዲሽን ሊከሰት የሚችሉ የጉዳት አይነቶች ናቸው። እነዚህንም ደግሞ ቤዝድ ኦን በውንዱ ዴፕዝ ዲፔንድ በመሆን ክላሲፋይ እናደርጋቸዋለን። ይህንን ማወቃችን ለምን ይጠቅመናል ስንል አሰስ ለማድረግ ይጠቅመናል። ሲቨሪቲውን አሰስ ለማድረግ እንዲሁም ደግሞ ዲተርማይንግ አፕሮፕሪየት የሆነ ትሪትመንት እንድንሰጥ ይህንን ማወቅ ለኛ ይጠቅመናል ማለት ነው። የመጀመሪያው ፈርስት ዲግሪ በርን የምንለው ነው። ሱፐርፊሻል በርን የምንለው ነው። ዚስ ዋን ኢዝ አፌክት ኦንሊ ዘ አውተር ሌየር ኦፍ ዘ ስኪን ነው ኦር ኢፒደርምን አፌክት የሚያደርግ የበርን አይነት ነው። አፒሪያንሱን ስንመለከት ሬድነስ ይኖረዋል፣ ማይልድ የሆነ ስዌሊንግ ይኖራል፣ ዚስ ዋን ኢዝ ፔን ይኖረዋል፣ ፔንፉል ነው። ወደ ሂሊንጉ ስንመጣ ታይፒካሊ ሂል ዊዝን 1 ዊክ ዊዛውት ስካር ሂል ማድረግ የሚችል ቀለል ያለ የበርን ታይፕ ነው ማለት ነው። እንደ ኤግዛምፕል ሳንበርን እዚች ጋር መመልከት እንችላለን ማለት ነው። ወደ ሁለተኛው ስንመጣ ሰከንድ ዲግሪ በርን ኦር ፓርሻል ቲክነስ በርን የምንለው ነው። ዚስ ዋን ኢዝ አፌክት ኢፒደርሚስ ኤንድ ፓርት ኦፍ ዘ ደርሚስ አፌክት የሚያደርግ ነው። ሁለቱንም ኢፒደርምን እና ደርምን ጨምሮ አፌክት የሚያደርግ ፓርት ነው። ወደ አፒሪያንሱ ስንመጣ ሬድነስ ይኖረዋል። አፌክትድ የሆነው ፓርት ላይ እዚች አካባቢ እንደምንመለከተው ሬድነስ ይኖረዋል። እንዲሁም ደግሞ ምንድነው እዚች ጋር እንደምንመለከተው ብሊስተር ፎርም አድርጎ እንመለከታለን። እዚች አካባቢ ብሊስተር ፎርም አድርጎ እንመለከታለን ማለት ነው። ብሊስተር ፎርም አድርጎ እንመለከታለን። ሌላው ከብሊስተር ተጨማሪ ምን ይኖረውና ፔን አለው። ብሊስተር ስዌሊንግ አሉ፣ ስዌሊንግም አብሮ ይኖረዋል። እዚች አካባቢ እንደምንመለከተው ከብሊስተሩ በተጨማሪ ስዌል ያደረገበትን ፓርት እንመለከታለን። እዚህ ጋር ስዌሊንግ እንመለከታለን። እንደምን እንዳልኳችሁ ዚስ ኤሪያ አራውንድ ብሊስተር ፎርም አድርጎ እንመለከታለን ማለት ነው። በጣም መገለጫዎቹ ናቸው ማለት ነው። ወደ ሌላው ስንመጣ ወደ ሌላው አፒሪያንሱም በዚህ ደረጃ ከተመለከትን ወደ ሂሊንጉ ስንመጣ ኢት ሜክ ቴክ 2 to 3 ዊክስ እስከ 3 ሳምንት የሚሆን ቆይታ ለሂሊንጉ ይወስዳል ማለት ነው። ከዛኛው በ2 ሳምንት ከመጀመሪያው ይሄ ከፍ ያለ ነው ማለት ነው። ወደ ሶስተኛው በምንመጣበት ጊዜ ሰርድ ዲግሪ በርን የምንለው ፉል ቲክነስ በርን ነው። አፌክት ኦል ሌየር ኦፍ ዘ ስኪን ኢንክሉዲንግ ኢፒደርሚስ፣ ደርሚስ ኤንድ ሳብኩታነስ ቲሹን ጨምሮ አፌክት የሚያደርግ ነው ማለት ነው። አፒሪያንሱን ስንመለከት ስኪን ሜይ አፒር ዋይት የሆነ ስኪን እንመለከታለን። እዚች አካባቢ እንደምንመለከተው ማለት ነው። ዋይት ላሳያችሁ ሞክራለሁኝ። ዋይት የሆነ ስኪን እዚች አካባቢ እንመለከታለን። እንዲሁም ደግሞ ውንዱን ስንመለከት ዲፕ ነው፣ እስከ 3ኛው የቆዳ ፓርታችን ድረስ የገባ መሆኑን እንመለከታለን ማለት ነው። ሌላው አፒሪያንሱ ይህንን ይመስላል። ሌላው ደግሞ ሂሊንጉን ነው። ሂሊንጉ በጣም ዲሌይ ነው። ሪኳየር ስኪን ግራፍቲንግ ኤንድ ሎንግ ተርም ትሪትመንት ይፈልጋል። ስለዚህ እንደ መጀመሪያዎቹ መጀመሪያውን እንደ ሁለተኛው ሳይሆን ይሄኛው ሎንግ ተርም ለመዳን ይፈልጋል ማለት ነው። እና ኤክስቴንሲቭ ስካሪንግ ኢዝ ኮመን ነው። ስካር አይጠፋውም፣ የሚከሰት ነው ማለት ነው። አሁን ከፍ ያለን መተናል። ወደ 4th ዲግሪ በርን ደግሞ በምንመጣበት ጊዜ አፌክት ከመጀመሪያዎቹ ከ3ኛው ጨምሮ ደርሚስ፣ ኢፒደርሚስ እና ሳብኩታነስ ቲሹን ጨምሮ እዚህ አካባቢ ስንመጣ መስሎችን፣ ፋቶችን እንዲሁም ደግሞ ቦንን ጨምሮ አፌክት የሚያደርግ የበርን ታይፕ ነው ማለት ነው። የአራተኛው ማለት ነው። አፒሪያንሱን ስንመለከት በጣም ድራይ የሆነ ነገር እንመለከታለን፣ ቦን ድረስ ዲፕ ስለሆነ ማለት ነው። እና ብሊከንድ የሆኑ ቲሹዎችን እንመለከታለን ማለት ነው። እና ኖ ስኪን ኢንቴግሪቲ ሪሜንስ እናያለን።
እንዲሁም ደግሞ ሂሊንጉን ስንመለከት ኦፍትን ሊድ ቱ ፐርማነንት ዲሳቢሊቲ ምናልባት አፕል ሊያደርግ ይችላል። ኦር ሎስ ኦፍ ፋንክሽን ኢንዛት አፌክትድ ኤሪያ ላይ ምናልባት ሎስ ኦፍ ፋንክሽንን ልንመለከት እንችላለን ማለት ነው። እዚች ጋር እንደ ምስሉ ላይ እንደምትመለከቱት በጣም ዲፕ የሆነ በርን ነው ማለት ነው የምንመለከተው እስከ ቦን ድረስ ምናልባት ቦንንም አልፎ ደግሞ የመሄድ ነገሮች ሊኖሩ ይችላሉ ማለት ነው። አሁንም እንደገና በርንን ደግሞ በሲቨሪቲያቸው ክላስፋይ እናደርጋለን። ባላቸው ሲቨሪቲ ክላስፋይ እናደርጋለን። የመጀመሪያው ማይነር በርን የምንለው ነው። ማይነር በርን የምንለው ፈርስት ዲግሪ በርን ኦር ሰከንድ ዲግሪ በርን ከቨሪንግ ስሞል ኤሪያ ፈርስት ዲግሪን ጨምሮ ከሰከንድ ዲግሪን ስሞል ኤሪያን ይወስድና ከቨር የሚያደርግ ነው። ይህኛውም ደግሞ በርንስ አፌክቲንግ ለዛ 10% ኦፍ ቶታል ቦዲ ሰርፌስ ኤሪያ አዳልት ላይ ይህን ያክል አፌክት የሚያደርግ ነው። እንዲሁም ደግሞ ኢንፋንትና ችልድረን ላይ ስንመጣ 5% ኦፍ ቶታል ቦዲ ሰርፌስ ኤሪያን ከቨር የሚያደርግ ነው ማለት ነው። ብዙ ጊዜ ዚስ በርን አር ዩዥዋሊ ትሪትድ ዊዝ አውት ፔሸንት ኬር ላይ ትሪት አድርገናቸው የሚመለሱ ነው። ያን ያህል በጣም የከፋና ከፍተኛ ጉዳት የደረሰበት አይደለም ማለት ነው። ትሪት ተደርገው መመለስ የሚችሉ አይነት ክላሲፊኬሽን ነው። ሁለተኛው ሞደሬት በርን የምንለው ነው። ይሄኛው ከፍ እያለ ይመጣል። ሰከንድ ዲግሪ በርን ከቨሪንግ ላርጅ ኤሪያ ኦር ስሞል ሰርድ ዲግሪ በርንን አካቶ የሚይዝ ነው። በርኑ አፌክት የሚያደርገው 10 up to 20% ኦፍ ቶታል ቦዲ ሰርፌስ ኤሪያ አዳልት ላይ አፌክት ያደርጋል። እንዲሁም ደግሞ ኢንፋንትና ችልድረን ላይ ስንመጣ 5 up to 10% አፌክት የሚያደርግ ነው። ይሄኛው ብዙ ጊዜ ሆስፒታላይዜሽን ይፈልጋል። እንደገና ደግሞ ሞር ኢንቴንሲቭ ትሪትመንቶች ሊያስፈልጉት ይችላሉ። ኢንኬስ አድሚት ተደርገው ትሪት ሊደረጉ ይችላሉ ማለት ነው። ሶስተኛው ሜጀር በርን የምንለው ነው። አሁን ጠንከር እያለ ነው መጣው። ኤክስቴንሲቭ ሰርድ ዲግሪ በርን ኦር ሜይ ፎርዝ ዲግሪ በርንን አካቶ የሚይዝ ነው። ስፔሻሊ ኢፍ ዘይ አር ኢንቮልቭስ ክሪቲካል ኤሪያ ጨምሮ አፌክት የሚያደርግ ነው። ፌስ፣ ሃንድ እና ጆይንት አካባቢ ሊከሰት የሚችል ነው ማለት ነው። በርኑ አፌክት የሚያደርገው 20% ኦፍ ቶታል ቦዲ ሰርፌስ ኤሪያ አዳልት ላይ ከቨር ያደርጋል። እንዲሁም ደግሞ ወደ ኢንፋንትና ችልድረን ስንመጣ 10% ኦፍ ቶታል ቦዲ ሰርፌስ ኤሪያን አፌክት የሚያደርግ ነው። ሜጀር በርን ሪኳየር ስፔሻላይዝ ኬር ይፈልጋል ይሄኛው፣ ምክንያቱም በጣም ከዛ ጠንከር ያለ ነው እና ዊዝ አግሬሲቭ ሪስቴንሽን ያስፈልጋል። ምናልባት ፖቴንሻል ሰርጀሪዎች እንደ ስኪን ግራፍት የተመሳሰሉ ሊሰሩ ይችላሉ ማለት ነው እና በየጊዜው ኢንቴንሲቭ የሆነ ሞኒተሪንግ ያስፈልጋል ማለት ነው። ወደ ማኔጅመንቱ በምንመጣበት ጊዜ የመጀመሪያው ምንድነው የታካሚያችንን ላይፍ ሴቭ ማድረግ ነው። ከዛ በኋላ ፕሪቨንት ኮምፕሊኬሽኖችን ተይዞ የሚመጡ ኮምፕሊኬሽኖችን ፕሪቨንት ማድረግ እና ፕሮሞት ሂሊንግ ማድረግ ዋናው ስራችን ነው ማለት ነው። ከዚህ አንጻር ደግሞ በሶስት ፌዞች ይከፈላሉ። ኢመርጀንሲ፣ አኪዩት እና ሪሃብሊቴሽን ፌዝ ተብለው በሶስት ይከፈላሉ። የመጀመሪያ ኢመርጀንሲ ፌዝ የምንለው ነው። ኢሚዲየት ኬር ኦር ፈርስት ኤድ የምንለው ነው። እዚች ጋር ጎላችን ምንድነው? ስቶፕ ዘ በርኒንግ ፕሮሰስ ኤንድ ስታቢላይዝ ፔሸንታችን ስታቢላይዝ ማድረግ ነው። ሪሙቭ ዘ ሰርፌስ ኦፍ በርን ፋየር ኦር ሆት ሊኪድ ኤሌክትሪክሲቲ ኦር ኬሚካል በርን ያደረጉ ነገሮችን ሪሙቭ እናደርጋለን። በመቀጠል ደግሞ ኩል ዘ በርን ዊዝ ክሊን ራኒንግ ወተር በመጠቀም ፔሸንታችን ሪሊፍ እንዲያደርግ እናደርጋለን ማለት ነው። እዚህ አካባቢ በርን ያፐን ያደረገበት ኤሪያ አካባቢ ያሉ ነገሮች ካሉ እንደ ሪንግ እና ክሎዝ የመሳሰሉ ካሉ እነዚህን ከመጀመራችን በፊት ሪሙቭ እናደርጋለን ማለት ነው። ኤርዌይ አሰስመንት ቼክ እናደርጋለን። ብሪዚንጉን ቼክ እናደርጋለን። እንዳስፈላጊነቱ ወንዱን ክሊን እና ድራይ አድርገን ድሬሲንግ እንዳስፈላጊነቱ ሊሰራ ይችላል። እዚህ አካባቢ ሾክ ምናምን ሰስፔክት የሚደረግ ከሆነ ፕሪቨንት ሾክ እናደርጋለን ማለት ነው። በሁለተኛ ደረጃ ሆስፒታል ኦር አኪዩት ፌዝ ማኔጅመንት የምንለው ነው። ጎላችን እዚህ ጋር ሜንቴን ሰርኩሌሽንን መጠበቅ ነው። ፕሪቨንት ኢንፌክሽን ኦር እንደገና ደግሞ ፕሮሞት ውንድ ሂሊንግን ፕሮሞት ማድረግ ነው። ኤርዌይ እንደ ብሪዚንግ የመጀመሪያ ነው። በጣም ትኩረት ሰጠን የምንሰራው ኤርዌይ
እና ብሬዚንጉን በደንብ ቼክ እናደርጋለን። ብዙ ጊዜ ደግሞ በመቀጠል ፍሉድ ሪሰስቴንሽን ነው የምንሰራው። በርን ኮዝ ማሲቭ የሆነ ፍሉድ ሎስ ስለሚኖር ይህንን ደግሞ ፍሉድን የመተካት ነገር እንሰራለን። እንደምታውቁት ደግሞ ይህንን ለመስራት ፓርክላንድ ፎርሙላን በመጠቀም ነው ይህንን ፍሉድ ልንሰጥ የምንችለው ማለት ነው። 4 ml ታይምስ ቦዲ ዌይት ኦፍ አወር ፔሸንት አለ። እንደገና ደግሞ ታይምስ ቶታል ቦዲ ሰርፌስ ኤሪያ በርንድ ያንን ካልኩሌት በማድረግ የመጣልንን ያገኘነውን የመጀመሪያውን ሀፉን በ8 ሰዓት ቀጥሎ ያለውን ደግሞ በ16 ሰዓት እንሰጣለን ማለት ነው። ይህንን ከሰጠን በኋላ ሞኒተር እናደርጋለን። ዩሪን አውትፑቱን ሞኒተር እናደርጋለን ማለት ነው። ዊንድ ኬር እንሰጣለን። በመቀጠል ውንዱን ክሊን እናደርጋለን። ስቴራይል የሆኑ ቴክኒኮችን በመጠቀም ውንድ ክሊን እናደርጋለን። ስቴራይል የሆነ ድሬሲንግ ይሰራለታል ማለት ነው። ፔን ማኔጅመንት እናደርጋለን። የሚሰሙ ፔኖችን ፔን ሪሊፍ የሚያደርጉ ሜዲኬሽኖችን በመጠቀም ፔን ማኔጅመንት እንሰራለን። ውንዱ ኢንፌክትድ እንዳይሆን ኢንፌክሽን ፕሪቬንሽን እናደርጋለን። በተጨማሪ ኒውትሪሽናል ሳፖርት እናደርጋለን ማለት ነው። የመጨረሻው ሶስተኛ መደብ ሪሃቢሊቴሽን ፌዝ የምንለው ነው። ይሄኛው ጎላችን ሪስቶር ፋንክሽን ማድረግ ነው። ሰውየውን ወይም ደግሞ ታካሚያችንን ወደ ቀድሞ ጤና የመመለስ ስራ ነው የምንሰራው። ምናልባት ፕሪቨንት ዲሳቢሊቲ ሀፕን ሊያደርግ ይችላል። ያንን ዲሳቢሊቲ ፕሪቨንት ማድረግ ፋንክሽኑን መመለስ ወደ ቀድሞ በተቻለ መጠን እንዲመለስ ማድረግ ነው። ሰውየው ኦልሬዲ ወደ ቀድሞ ቦታ እንዲመለስ የምናደርግበት ደረጃ ነው ማለት ነው ይሄኛው። ስለዚህ ሬንጅ ኦፍ ሞሽን ኤክሰርሳይዝ ማድረግ ሊኖርበት ይችላል። ያንን እንዲያደርግ በመርዳት የምናደርገው ነው ማለት ነው። እና ይሄ ኦልሞስት የመጨረሻው እንደ ነርስ ደግሞ ኪ ነርሲንግ ሞኒተሪንግ ፖይንቶች አሉ። እዚህ ጋር ልንረሳ የማይገባቸው ፔሸንታችንን ቼክ ስናደርግ ሁል ጊዜ ቫይታል ሳይኑን ሞኒተር ልናደርግ ይገባል። በመቀጠል ደግሞ እንዲሁም ዩሪን አውትፑቱን ቼክ እናደርጋለን። ሌቨል ኦፍ ኮንሽስነሱን ቼክ እናደርጋለን። ዊንድ አፒሪያንሱን በየጊዜው ፎሎ አፕ እናደርጋለን። እንዲሁም ደግሞ ሳይን ኦፍ ኢንፌክሽኖች ምናልባት ውንዱ ላይ ካሉ እነዚህን በማየት ቼክ እናደርጋለን ማለት ነው። የዛሬ ክላሳችን እንግዲህ ይህንን ይመስላል። ስለተከታተላችሁን እናመሰግናለን። እንደዚሁም ደግሞ ይህንን ፔጅ ሰብስክራይብ፣ ሼር በማድረግ ለጓደኞቻችሁም እንድታደርሱ እንድትጋብዟቸው መልእክታችንን እናስተላልፋለን። በሌላው ጊዜ የዚህን ጥያቄ ሲኦሲ ሊሆን ይችላል ኤግዚት ኤግዛሞችን ጨምሮ አብረን የምንሰራ ይሆናል። ስለነበረን ጊዜ እናመሰግናለን።